ወገኖች በለቅሶ ይቀናል እኮ በለቅሶ ይቀናል። ይህ በዓል ዓመታዊ በዓል የጻድቁ አባታችን ገብረ መንፈስ ቅዱስ ገብረ መንፈስ ቅዱስ ማለት የመንፈስ ቅዱስ አገልጋይ ማለት ነው። አንድም ገብረ ሕይወት ማለት የሕይወት አገልጋይ ማለት ነው። ይሄን ስም ያወጣላቸው ሊቀ መላኩ ቅዱስ ገብርኤል ይሄን ስም ያወጣላቸው። የተወለዱት በግብፅ ነው። እናታቸው አቂስያ አባታቸው ስምዖን ይባላል። ከደጋግ ቤተሰብ የተገኙ እግዚአብሔርን የሚፈሩ እግዚአብሔርን የሚያከብሩ ነገር ግን ልጅ በማጣት ለብዙ ዘመናት ይተክዙና ያለቅሱ ነበር። ፈጣሪያቸውን በጾም በጸሎት በስግደት በመውደቅ በመነሳት ተስፋ ሳይቆርጡ እግዚአብሔርን ይጠይቃል። 30 ዓመት ሙሉ ልጅ አልነበራቸው። ስንት ዓመት አልኳችሁ? 30 ዓመት ልጅ አልነበራቸው። ልጅ በማጣት ተስፋ አልቆረጡ። ከበጎ ስራቸው ከበጎ ዓላማቸው ዝንፍ ሊሉ አልፈቀዱ። ዝንፍ አላሉ። በእግዚአብሔር ተስፋቸው አልተሟጠጠም። እግዚአብሔር አንድ ቀን ታሪክ ይቀይራል። እግዚአብሔር አንድ ቀን ቋጠሯችን ይፈታልናል። እግዚአብሔር አንድ ቀን ልጅ ይሰጠናል ብለው በእግዚአብሔር ተስፋ ያደርጉ ነበር። ዛሬም እኔም አላቃችሁ ጻድቅ የሚያውቃችሁ ትዳር መስረታችሁ ግን ፍሬ ያጣችሁ አባቶች፣ እናቶች፣ ወንድም እህቶች እግዚአብሔር በምሕረት ዓይኑ ይመልከታችሁ፣ በምሕረት ዓይኑ ይመልከታችሁ። አንዳንዶቻችን ደግሞ አለን ያረገዝን የመከራ እርግዝና ያዝን፣ ጤና በማጣት ያረገዝን፣ ስራ በማጣት ያረገዝን፣ ሰላም በማጣት ያረገዝን፣ የሰው በታች መሆን ያስረገዝን። መቼ ይሆን የምገላገለው እንደ ሰው ቆሜ የምሄደው? መቼ ይሆን ከሰው እኩል የምቀላቀለው የምትሉ ትኖራላችሁ። ቋጠሮ መፍታት የሚችል የጻድቁን አባትና እናት የጎበኘ እኔና እናንተን ይጎብኘን። ሀገራችን ይጎብኛት ወገኖች። ሀገራችን ማርገዛለች፣ ቤተክርስቲያን ማርገዛለች። የመከራ እርግዝና የመከራ ልጅ ይወለዳል። ጊዜውን ሰዓቱን ጠብቆ ከእናቱ ማህፀን ይወጣል። አገር ኢትዮጵያና ቤተክርስቲያን ግን ዛሬ ማርገዛለች። መቼ እንደምትወልድ ግን አይታወቅም። የመከራው ዘመን ረዝሟል። እኛም በቤቱ ሆነን አልተመቸነው። የእኛም ኃጢአት ለቤተ ክርስቲያን ተረፋት፣ ለማኅተመ አሳሪው ተረፉ፣ ነጠላ ለባሽ ተረፈው። እኛም ይሄ በምን አልታወቀንም። ዛሬም እናሾፋለን በቅዱሳን መድረክ ላይ ቆመን። ዛሬም ዋጋ እየተከፈለ በዘመናችን እናት አባቶቻችን ዋጋ እየከፈሉበት ያለ ዕድሜያቸው ኦርቶዶክስ መሆን ወንጀል በሆነበት ዘመን እነሱ እየታረዱ እኛ ግን እዚህ እንላለን። መቼውን የምናለቅሰው? መቼውን የምናነባው? መቼውን ለወገኖቻችን በጽሞና አንድ ጊዜ ለአንድ ደቂቃ እንባችን የምናፈሰው? ለመቼውን? ምን እስክንሆን ድረስ ነው? ምን እስክንሆን ድረስ ነው የማናለቅሰው? አይገደንም እንዴ? የሞተው እኮ ወንድም ነው። የሞተችው እህትሽ ነች። የሞተው ባትወልጂው ልጅሽ ነው እኮ። ዛሬም ከበሮ መምታት፣ ዛሬም እልል ማለት፣ ዛሬም ማጨብጨብ በመከራው ዘመን፣ ሰው በሚሞትበት ዘመን መሬት መሸከም እስኪያቅታ ድረስ እየተሸራተተ የሰው ልጅ ሀገር ሰላም ብሎ በተኛበት መሬት ተንሸራቶ ውጦት 120 ሰው በአንድ ቀን መሞት፣ በአርሲ 24 ሰው በአንድ ጉድጓድ መቀበር። ከዚህ በላይ መቼ ነው የምናለቅሰው? ምን ስንሆን ነው? ቤታችን በሕገወጥ ሲፈርስብን፣ መኪናችን ከቆመበት ስናጣው፣ ሞባይላችን ሲሰረቅ፣ ከስራ ስንባረር ያን ጊዜ ነው የምናለቅሰው ማለት ነው።
የጠየቁ መልካቸው ያማረ በእግዚአብሔር ዘንድ ታስበው ያሉ ለምክንያት የዘገዩ ገብረ መንፈስ ቅዱስ መጋቢት 29 ቀን ተጸነሱ። ታኅሳስ 29 ቀን ተወለዱ። ከጌታ ልደት ጋር አንድ ላይ ሆኑ። ወገኖች እኚህ ጻድቅ ሲወለዱ ታሪኩ ሰፊ ነው። ሰዓት አልቅቷል፣ ደክማችኋል ስላችኋል ይገባኛል። እናንተ ቦታ ሆን ምን ያክል ቋቋመዋለሁ ፀሐዩ። ሰው ጨካኝ ነው። እግዚአብሔር ግን ቸር ነው። ዳመና አደረገላችሁ። እግዚአብሔር በምሕረቱ አይሏን እንመልከት ነገሮች የሚያድብን እሱ እሳት እሱ ያብርድልን። ወገኖች በተወለዱ ቀን ብዙ ተአምራት ተደረገ። በግብፅ እግዚአብሔርን ሕግና ሥርዓት እየጠበቁ የእናታቸውን ጡት ሳይጠቡ 300 ዓመት እግዚአብሔርን እያገለገሉ ኖሩ። ጌታችን መድኃኒታችን ኢየሱስ ክርስቶስ ጻድቁ አባታችንን ወደ ሌላ ሀገር ፈቀቅ እንዲሉ ብርሃን እንዲያበሩ እግዚአብሔር መልአኩን ልኮ ወደ ኢትዮጵያ እንዲሄዱ አዘዛቸው። ጻድቁ አባታችን ገብረ ሕይወት ገብረ መንፈስ ቅዱስ የመንፈስ ቅዱስ አገልጋይ የተባሉት አባታችን ይቺ ሀገሯ ሩቅ ነው ሲባል ይሰማሉ። ማን ይወስደኛል? ማንስ ያደርሰኛል አሉ ጻድቁ አባታችን። በዚህ ጊዜ አገልጋይን መልአኩን ቅዱስ ገብርኤል ስም ያወጣልን እሳታዊው መልአክ እንዲመራ እንዲያደርስ አዝዤልሃለሁ። መልአኩ ቅዱስ ገብርኤል በደመና ሰረገላ ተሸክሞ 60 አናብር ነብር ይዘው ወደ ኢትዮጵያ አመጣቸው። በንጉሱ የነበሩት በዘመኑ የነበረው ንጉስ ላሊበላ ነበርና ከሱ ጋር እጅ ነስተው ጥቂት ከሱ ጋር በአዳዲ ዋሻ የመጀመሪያው ዋሻ ንጉሱ ላሊበላ የፈለፉት አዳዲ ማለት ከንጉሱ ጋር ስራውን እያደነቁ ተጋድሎውን እያደነቁ ጥበቡን እያደነቁ ጥቂት ቀን ከሱ ጋር በጸሎት አብረው ተጉ። ንጉሱ ላሊበላ አብረውት እንዲኖሩ ፍቃዱ ነበር። አጫዋች አገኝ፣ መካሪ አገኝ፣ ጸሎተኛ አባት አገኝ ብሎ ነበር። ነገር ግን አባታችን በዛች መልክዓ ምድር ላይ መቀመጥ አልፈለጉ። ዓላማቸው ለእግዚአብሔር ማደር፣ ዓላማቸው ስጋቸውን መጉዳት፣ ሰይጣንን ከሰይጣን ጋር መዋጋት ነበር ስራቸው። ሰይጣን የማረከውን ትውልድ ወደ እግዚአብሔር ወደ በረቱ ለመመለስ ነበር ጥረታቸው። ስለዚህ ይበቃኛል፣ እኔስ ወደዚህ በረሃ እሄዳለሁ አሉ። ወዴት አለ? እግዚአብሔር እንዳመለከተኝ ዝቆላ እሄዳለሁ አሉ። ምን አሉ? ዝቆላ። ዛሬ አላልተኑ ነው ዝቋላ ያለ ዝቆላ። ወደ ቆላው እሄዳለሁ። ወደዛ ሄደው አራቱን ማዕዘን አማተቡ፣ ባረኩ። ነገር ግን እየታያቸው በጎ ነገር አልነበር። ሰው በመስታወት ሲስቁ በፊቱ ላይ ያለው በአካሉ ላይ ያለውን ጉድፍ ነገር እንደሚያሳየው ሁሉ አባታችን ገብረ መንፈስ ቅዱስ አራቱን ማዕዘን ሲባርኩ የኢትዮጵያ ሕዝብ ከእግዚአብሔር ርቆ ለሰይጣን ለዲያብሎስ ሲሰግድና ለጣዖት ሲያመልኩ አዩ። ይሄን ሕዝብማ ቅዱስ የሆነ ሀገር እግዚአብሔር ደጋግሞ የጠራት ሀገር ሰይጣን እንዴት ይማርካታል ብለው እጅግ አዘኑ። ከዚህ በኋላ ከራሳቸው ጋር ቃል ገቡ። የኢትዮጵያን ሕዝብ እስከሚምርልን ድረስ ከዚህ ባህር አልወጣም ብለው ቁልቁል ተዘቀዘቁ። ወገኖቼ ለዚህ ነው አባቶቻችን ዋጋ ከፍሏል የምንላችሁ። ይሄ መድረክ ዋጋ ተከፍሎበታል። ይሄ ነፃነታችን ብዙ አባቶቻችን አጥንታቸውን ከስክሰውበታል፣ ደማቸውን አፍሰውበታል። ቆዳቸው ሰውነታቸው እንደ ቆዳ ተጣብቀዋል። ሁሉ እያለ
ሲሉ ሁሉን ትተው ወጥተዋል። ዛሬ በነፃነት ለምናመልከው፣ ዛሬ በነፃነት ለምናከብረው በዓል የኋለኞች አባቶቻችን ዋጋ ከፍለውበታል። ዋጋ ከፍለዋል። እሳቱ እሳት ሳይመስላቸው፣ ሰይፉ ሰይፍ ሳይመስላቸው፣ ገደሉ ገደል ሳይመስላቸው ስለ እግዚአብሔር ዋጋ ከፍለዋል። ይሄን መድረክ በአግባቡ ካልተጠቀምን ተጠያቂ ነው። ለምን? ለሚጠፋው ትውልድ፣ ለሚባክነው ትውልድ ተጠያቂ ነው። ስለዚህ አባታችን ገብረ መንፈስ ቅዱስ በግብፅ 300 ዓመት በኢትዮጵያ 262 ዓመት ሙሉ ዝቋላና ምድረ ከብድ እየተመላለሱ እግዚአብሔርን ያመሰግኑ ጀመር። እነዛ አናብስትና ነብሮች እሳቸውን ያገለግላል። ጻድቁ አባታችን በዚህ በመጽሐፈ ምሳሌ እንደሚናገረው በመጽሐፈ ምሳሌ ምዕራፍ 14 ቁጥር 13 ላይ የሚናገረው ኃይለ ቃል አለ። አባታችን ገብረ መንፈስ ቅዱስ እነዚህ እንስሳት አሉ። እነዚህ እንስሳት ምን ይበላሉ? ምንስ ይጠጣሉ? የሰጠኸኝን ምን እመግባቸዋለሁ? እኔ ለራሴ ምንም የሌለኝ ሰው ነኝ አሉ። ምን የሌለኝ አሉት? ምን የሌለኝ? ምንም የሌለኝ ሰው ነኝ። ምንም የሌለው ሰው። ስለዚህ ምን አሉ? ለነዛ ለራሳቸው ሳያስቡ፣ ስለሚበሉ ስለሚጠጡ ሳያስቡ እንደ ሰው ተፈጥረው ኑሯቸው ግን እንደ መላእክት ነበረ። ጻድቁ አባታችን እንደ ሰው ተፈጥረው ነገር ግን አኗኗራቸው እንደ መላእክት ነበር። ያልወለዱ፣ ቤት ያልሰሩ፣ ምግብ ያልቀመሱ፣ ውሃ ያልጠጡ፣ ልብስ ያልለበሱ እግዚአብሔር በኪነ ጥበቡ ከእግር ጥፍራቸው እስከ ላይ ድረስ በፀጉር በክብር ያጎናጸፋቸው ታላቁ ጻድቅ ገብረ መንፈስ ቅዱስ ናቸው። የኢትዮጵያው ባለውለታ፣ የኢትዮጵያ ባለውለታ። ስለዚህ እኚህ ጻድቅ ስለ ራሳቸው መጠለያ፣ ስለ ራሳቸው ምግብ፣ ስለ ራሳቸው መጠጥ ሳያስቡ ስለሚከተሏቸው አናብስና ነብር ጠየቁ አምላካቸው። ጌታ ሆይ በአራዊት ከበኸኝ፣ አመሰግናለሁ። ከሰው ርቄአለሁ፣ እናት አባት የለኝም፣ ወገኖች እነሱ ናቸው አሉ። 60 አናብስት 60 ነብሮች ነበሩ። ለእንስሳቶቹ አዘኑ፣ እንዲህ አሉ። በመጽሐፈ ምሳሌ ምዕራፍ 14 ቁጥር 13 እንዲህ ይላል፣ ለጻድቅ ሰው አለ ጻድቅ ሰው ለእንስሳ ነፍስ ይራራል። የጻድቅ ሰው ለእንስሳ ነፍስ ምን ያደርጋል? ይራራል። አያችሁ፣ ከሰው አልፈው ለእንስሳት ራሩ። እኔና እናንተ ግን ለእንስሳት አይደለም ለገዛ ወንድሞቻችሁ መራራት እንኳን አቅቶናል። ሰው ለወገኑ መራራት አቅቶታል። ሰው ለወገኑ እንኳን ማልቀስ አቅቶታል። ጻድቁ አባታችን ከሰው አልፈው ለእንስሳት እንኳን ራሩ ነው የሚለው። ራሩ፣ አዘኑላችሁ። ለእና እናንተስ? ኢትዮጵያ የነበር እንደ ባሉ ካዘነው ጋር አብራ መታዘን ነበረች እኮ ኢትዮጵያ። ካለቀሰው ጋር አብራ መታለቅስ ነበርኩ። እንደ አሁኑ ላይም ሰላም ነበረም። እኔ ልደፋልህ ነበርኩ። እኔ ልደፋልህ ከልብ ነበር። አፈር ስሆን ብላ ነበረ ከልብ ነበር። ዛሬ እኮ አምልቶ ይሄ አጋስስ ጠርጎብኝ ሄደ እኮ። ባካችሁ ምን አይነት ወዳም ሰው እኮ ብዙ ሰዎች እኮ ነገሮች እንዲህ ብለን ስም እንሰጥ እኮ ነው ነገሮች። እንዲህ ብለን ፍቅራችን ከአንገት በላይ። ጻድቁ አባታችን ግን ጻድቅ ሰው አለ ለእንስሳት ይራራል። ለእንስሳት አይደለም ለሰው ልጅ፣ ለሚራበው፣ ለሚጠማው፣ ለሚገፋው፣ ለሚታረደው። ዛሬ አይናችን እያየ ስንት ሰው ሞተ ነው ጥያቄ። ስንት ሰው ሞተ? እዚህ ቦታ መኪና ሲሄድ በጉዞ 20 ሰው ሞተ። አይ ትንሽ ነው፣ ተላመድ ነው አይደለ? ተላመድ ነው። በዶዘር መቀበርን ለመድ ነው አይደለ? በአንድ መቃብር በአንድ ጉድጓድ 30-40 ሰው መቅበር ለመድ ነው አይደለ? አይደል? ቆመ ትበላለህ አንተም፣ አንቺም ኖራለሁ ኖር ያለው ትያለሽ።
እነሱስ የነሱ የዛ አፈር ቀምሰዋል። የአንተና የኔ ግን አፈር እናገኘሁ ታገኘሁ። ለራስ አልቅስ፣ ለራስሽ አልቅሽ፣ ለራስ አልቅሳለሁ። እኔስ ነፍስ ይማር በሏት ኢትዮጵያ፣ ነፍስ ይማር በሏት ቤተ ክርስቲያንን። የወላድ መሃል የሆነችውን ልጆቿ እንደ ቅጠል የረገፉባትን ልጆቿ አምነዋት በደጇ በተሰባሰቡ ወንጀል ሆኖ መታረድ፣ ወንጀል ሆኖ መታረድ። የሰው ልጅ እንስሳ እንኳን ሲታረድ ቶሎ ብለህ ነፍሱን አጥፋው ይባላል። ሲያጓራ ያሳዝናል። የሰው ልጅ እየታረደ ያጓራ። አቤት ቅዱስ ገበርኩ ምን ጭካኔ ሆን! ኧረ ከየት ተማርነው? ኧረ ማነው ያስተማረን? ኧረ የእነን ክፉ ማነው ያስተመለከተን? ወገኖቼ ኧረ ኢትዮጵያ አልነበረም ባሏ። ኧረ ኢትዮጵያ አልነበረ ምግባሯ። የተራበ እኮ የምታበላ ነበረ። እንግዳ እኮ የምትቀበል ነበረ። ዓለም ሲያሳድዳቸው እግራቸውን አጥባ ሀብት ንብረት ሰጥታ እንግዳ አድርጋ በተቀበለች ሁለቱ ውሃ የነበር ነው ኦርቶዶክስ። ይሄ ነበረ ዓለም መቀመጫ ሲያሳጣቸው ሲያሳድዳቸው። አገራችን ኢትዮጵያ እኮ ተቀብላ ነበር ያስተናገደቻቸው። ሁለቱ ውሃ የነበር እንዴ! ይሄ ነበር ዜጎቿን ማሰቃየት። ባካችሁ ወገኖች፣ ባካችሁ ወገኖች፣ የጻድቅ ሞት እኮ ነው ያለው። የጻድቅ ጻድቃን ለእንስሳት ይራራሉ፣ ለእንስሳት ይራራሉ። እኚህ አባት ራሩ። እግዚአብሔርም ቃል ገባ እንዲህ አላችሁ፣ ገብረ መንፈስ ቅዱስ ስለ ምግባችሁ ስለ መጠጣችሁ አትጨነቃል። ወገኖች አይዟችሁ፣ ስለ ጓዶ አትጨነቁ፣ ስለ ትዳራችሁ አትጨነቁ፣ ስለ ልጆቻችሁ አትጨነቁ። ወደዚህ ምድር ስትመጡ እግዚአብሔር አምላክ የመጣ ሰው ይልቅስ አስቀድማችሁ እግዚአብሔርን ጽድቅና መንግሥቱን እሹ ነው ያለው። የቀረው ሁሉ ይጨመርላችኋል። እሱ ዳርንጎት ነው አለው። የእናንተን አላቅም ላይ ቀናለ ለምን በዘመኔስ ቀባሪ ያገኝ ሆኖ ጥያቄ። በዘመድ በአዝማር ተከብሮ መሞት አለው። መጽሐፍ ይናገራል። በዛ ዘመን የመከራ ዘመን ይመጣል አለ በትንቢቱ ላይ መጽሐፍ ቅዱስ። የመከራ ዘመን ይመጣል። ሞት ከእናንተ ይርቃል። ምን ይርቃል? ምን ይርቃል? ጥሩት። ምን ይርቃል? ሞት ከእናንተ ይርቃል። ከምታዩት ከምትሰሙት የተነሳ ሞታችሁን ትናፍቃላችሁ፣ ወደ ገደል ትገባላችሁ፣ ትሰበራላችሁ እንጂ አትሞቱም ማለት። ምን ትላላችሁ? ትሰበራላችሁ እንጂ ሞትን አታገኙም። በቁማችሁ መከራውን ትጠበሳላችሁ። በቁማችሁ በመከራው ሰዓት ትቃጠላላችሁ። ከምታዩት ከምትሰሙት የተነሳ ሞትን ትመኛላችሁ። ሞት ግን ከእናንተ ይርቃል። ይሄ የሚመጣው አለ ከኃጢአት ብዛታችሁ ነው አለ። ትጠሩኛላችሁ፣ እኔም ጆሮ እንደሌለው ዝም እላለሁ። ፊቴን ትፈልጋላችሁ፣ ፊቴን ከእናንተ ዞር አደርግባችኋለሁ አለ። ጌታ ሆይ ባሪያህን በቶሎ አሰናብተው፣ ባሪያህን በቶሎ አሰናብተው። ይበቃል፣ ይበቃል። ከዚህ በኋላ ኃጢአትን ማብዛት ነው። አሁን ያደለው ሎተሪ አይደለም። አሁን ያደለው ወደ ውጭ መውጣት አይደለም። አሁንም ትልቅ ሰው የሚባለው ወገኖቼ መኪና መዳት አለን። በዚህ ዘመን ቶሎ ሄደ ሰው